እሺ ብለሃል። እሺ ብለሃል ሳይሆን ስጦታውንም ማወቅ እችላለሁ ወይ ነው ያልኩሽ። ኦኬ እሺ ብለሃል። ምን አገባኝ እንዴ? አንድ ይሄንን ያዝልኝማ። አንድ ይሞራል ቸብ ቸብ ሸፍጥን ያደረኩት እና እንደምትወደው አልጠራጠርም። ምን ይመስላል ግን እስቲ መጀመሪያ ገምት። ዝም ብሎ ከመስጠት መጀመሪያ መገመቱ አሪፍ ነው። ልገኝምና ይሄንን ለራስ ምክንያቱም እሷን ህይወት ውስጥ መታ እንደዚህ አይነት ነገሮችን ብዙ ጊዜ ስትደጋግምና ስትፈጥር ለምን እንደዚህ ያደረግሽ ብዬ እሺ ለማንኛውም አልዋሸሁም። በመጀመሪያ ደረጃ አልዋሸሁም። ሲቀጥል ደግሞ እዚህ ጋር እያወራ ያለው ድንገት አይተሽ ነው ማለት ከዚህ በፊት ቼክ አድርገሽ ድጋሚ ነው እየዋሸሽ ያለሽው። ለምን ብዬ ነው የማዋሸው? ምን በወጣኝ እንዴ? እንዴት ቆይ አንተ ስታስበው፣ ኧረ በእግዚአብሔር ፈር እንዴት አፍህን ሞልተህ ራሱ ለማውራት ሞራል ነው? እሺ በቃ እሺ፣ እኔ ችግር የለውም እኮ አሁን እኮ ነው ያስጨንቆኝ አይደለም ሩታ። በቃ እሺ እኔ በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድይት የቻናል ቤተሰብ ሰላም ሰላም፣ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በሌላ አዲስ ትኩሳት መተናል ማለት ነው። ሩታና አብርሽ ስጦታ እየተሰጣጡ ነው። ቀስ በቀስ እንቁላል በእግሯ ትሄዳለች ይባላልና እና ሩታና አብርሽ ቀስ በቀስ ሰላም ሊፈጥሩ እንደሆነ ያው ያስታውቃል። አብርሽ እንግዲህ ሄርሜላን ፈርቶ እንደሆነ ነው በግልጽ አማርኛ ያወራ። እንዳያችሁት ስጦታሽን እኮ እኔ አልቀበልም አልልሽም፣ ግን ለምን ተቀበልክ ትለኛለች ነው ያለ። እንዳያችሁት ከሆነ ማለት ነው። እና ያው ቀስ በቀስ አብርሽና ሩታ በእርግጥ ወደ መጀመሪያ ፍቅራቸው ወደ ትዳራቸው እንደሚመልሱ ግልጽ ነው። ምክንያቱም ሩታ ሴት ልጅ ብልጥ ናት የተባለውን ብልጥነቷን ከበፊቱ ብትጠቀም ኖሮ እስከዛሬ ድረስ ስለዚህ ደረጃ አትደርስም ነበረ። እና ያለፈ አልፏል። ኦኬ ነው ፕሮብሌም። አሁን ግን ሩታ ይቅርታ ጠይቃ ሰላም ፈጥራ አሁን ላይ እያደረገች አሁን ይሄ የአንገት ሀብል ወይም ደግሞ የአንገት ወርቅ አብርሽን ብዙ ነገር የሚያስታውስ አብርሽ ይሄን ወርቅ ይዞ ብዙ ነገር ማስታወስ የሚችልና ይሄ ወርቅ የተገዛ ቀን ብዙ ላይፍ ብዙ ትውስታ ያለበት እንደሆነ አውርታለች። ኦልሬዲ በመጨረሻ እንደሰማችሁ ከሆነ አንዳንድ ደግሞ እነሱ እንደዚህ ለማመለስ መሞከራቸው፣ መጠጋጋታቸው፣ መቀራረባቸው ለምንድን ነው እናንተን ሰላም የከለከለ? ኮሜንተሮቹ ማለት ነው። ኦኬ ባልና ሚስት ሲታረቁ ደስ ሊለን ይገባል እንጂ እንዴት ነው አንዳንዳችሁ ማተት ነው፣ አንዳንዳችሁ በወር ውስጥ እና በወራት ውስጥ እመልሰዋለሁ ወደ ራሴ እመልሰዋለሁ ብላለች። ያው መተቱ ደግሞ ያው በወራት ውስጥ አልቋል እና በዚህ ወርቅ መተት ስላለው ነው። አብርሽ አትቀበል፣ ተጠንቀቅ፣ ህይወትክን ልታበላሽ ነው። እቺ ኢባብ ኧረ በፈጠራችሁ ይፈሩ የምርኒ እንዴት እንደዚህ ትላላችሁ? እንደ የልጇ እናት እኮ ናት። ምንም ብትሆኑ የመጀመሪያ ሚስት እኮ ናት። ሴት ሆናችሁ ደግሞ በተለይ ሴቶች ናችሁ ኮሜንት እየሰጣችሁ የነበረ ኮሜንት አይቻለሁ። እና በኔ ህይወት በኔ ብላችሁ አስቡት። ቢካውዝ ሁሉም ሰው በራሱ ከደረሰ በኋላ ነው ሁሉ አንድ ነገር እንትን የሚለውና እስኪ እናንተ ኮሜንት የምትጽፉ ማለት እናንተ በያዛችሁ ትዳራችሁ ላይ የሆነ ሰው ድራቢ መጥቶ እናንተን ገፍቶ ከትዳራችሁ እንድትወጡ አድርጎ ለራሱ ሊገባ ሲል ምንም አይመስላችሁም? ያን አሪፍ ማቃ ጀስት ኖርማል ነው። እኔ አይመስለኝም። ስለዚህ ሩታና አብርሽ ወደ መጀመራችሁ ቢመለሱ ደስታችን እንጂ እንደዚህ መተት አድርጋ ብክናው አትቀበላ፣ ተጠንቀቃት፣ እቺ ኢባብ ምናምን አረብ አፋል አንንጃ በምን ቃል እንደው ላውራችሁ። አረ ይፈሩ፣ የምር ይፈሩ ሴቶች። አረ ይፈሩ፣ ለራሳቸው ህይወት ይፈሩ። የምርን ትዳር ሲፈረስ እኮ የሚያምረው እኮ ደስ የሚሉ እኮ ሸይጣን እንጂ እኮ ሰው አይደለም። ሩታ ተሳስታለች። የተሳሳተችው ደግሞ ልጅነት ይዟት ነው፣ ወጣትነት ይዟት ነው፣ አለማወቅ ነው፣ አለማስታወል ነው። የትም አይሄድም። አሁን ኦልሬዲ የራሴ ነው አግብቼዋለሁ ባለትዳር ነን፣ ትዳሩን ፈርሶ የትም አይሄድም የሚል አስተሳሰብ ይዟ ስለነበረች ነው። በቃ አንድ ሰው የሰው ልጅ ይሳሳታል፣ ይታረማል። እንዲህ አሁን ዛሬ ላይ እሷ አብርሽን ወደ ራሷ ለመመለስ በምታደርገው ጥረት ላይ እናንተ ለምንድን ነው እንደዚህ የምትሆኑት? አረ ሴቶች ይፈሩ የምርን። አረ በራሳችን ቢሆን ይሄ ነገር ምንድን ነው የሚያደርገው ብለን እናስብ።
እኔ ሩታዬ አብርሽ ተመልሰዋት የወደ የኔ ከልጇ ጋራ ሆኖ ኤኒ ታይም ልጁን በአጠገቡ እያያ ሌላ እንኳን ወልዶ ቢጨምሩ ቤተሰብ ቢሆኑ ደስ ይለኛል። ምክንያቱም ትዳር ሲፈረስ ደስ አይልም። እኔም ነገ አገባለሁ፣ ሴት ልጅ ነኝ። ለራሳችን እናስብ። የራሳችን ህመም ስናስብ የሰውን ህመም እንረዳለን። ያልታመማ ሰው ህመምህን አትናገር የሚባለው ለዛ ነው። ብዙ ኮሜንት የምትሰጡት ትዳር ያለዛችሁ ሊወጡን ትችላላችሁ። ትዳር እኮ ዛሬ ባትይዙ እኮ ነገ አይቀራችሁም። ሙትና ትዳር አይቀራም። እና ሁላችንም ዛሬ የዘራ ነው ነገ እናጨዳለን። ሁላችንም መልካም ስንሆን መልካም ነገር ይገጥመናል። ክፉ ስናስብ ለሰው የምናስበው ክፉ ነገር ለራሳችን ነው የሚዞረው። ሶ ቢካውዝ እናንተ አሁን ዛሬ ላይ ሩታ ኢባብቺ ተሰርታብክ ነው ተጠንቀቃት እንደዚህ የምትሉ እንዴ? ዛሬ ላይ እቅፍ አድርጎ የመጀመሪያ የልጅነት ልጄ እያላ እየሳማ ከቦታ ወደ ቦታ የሚዞረውን ልጅ 9 ወር በሆዷ ሸክማ ሚጣ ከሞትን አፋፍ ተመልሳ ወልዳ ያሰቀፈችው ልጅ ነው። እንዳትረሱ፣ እናት ናት ማለት ነው። እና እቺ ልጅ ኢባብ እንደዚህ ናት ተጠንቀቃት ልትሉ አይገባም። እንደውም ደግፏት። በጣም ደስ ይላል ምናምን በቃ ደግፏት። አብርሽ ወደ ልቡ እንዲመለስ አድርጉ። እንዴት ነው እንድሪቅ ሞር እንድሪቅ እኮ ነው ኮሜንተሮቹ በሙሉ ማወቅ በቃ እንድሪቅ ነው እያደረጋችሁ ያላችሁት። ሌሽ እንደ ከእናንተ ምን ይወሰድባችኋል? ምን ይጎላባችኋል? እንደ ሄርሜላ እኮ ሴት ነጣቃለሁ፣ ግን ሄርሜላ እኮ አልወለደችም፣ አልተነካችም፣ ምን አልወለደችም። የራሷ ላይፍ መኖር ነገ ትጀምራለች። ምንም ችግር የለም። እቺ ልጅ ግን ልጅ አላት። የሰውን ልጅ ይዛ ከሌላ ወንድ ጋር አያምርባትም እንዴ? ለሄርሜላ አዝናችሁ ከሆነ ሄርሜላ እኮ ልታዘንላት የማይገባ ነው። ልታዘን የሚገባ ሩታ ናት። ለእኑ ልጅ አላት። እናንተ አንድ ልጃችሁን ይዛችሁ ሌላ ሰው ጋር ሌላ ወንድ ጋር ስትሄዱ እንዴት ነው ነገሩ? አይከብድም ብላችሁ እስከ አስቢ። ቆም ብለው ግዴታ ትዳር መያዝ እኮ አይደለም። ዛሬ ማሰብ እኮ ከቻለን ሁሉም ነገር ማሰብ እንችላለን። ስለዚህ ሄርሜላ ብትሄድ ትሄድ፣ ሩታ ህይወቷን ትቀጥል። ከላስ